የምትሉኝ ካለ ለማሳየት ዝግጁ ነኝ። ዛሬ ላይ ባለፈው ቃል እንደገባሁት ስለ ሪፖርት አሰራር እናያለን። በመጨረሻው በጀት ዓመት ላይ ሪፖርት እንዴት ይዘጋል፣ በበጀት ይሩ መጨረሻ ላይ ሪፖርት እንዴት ልንዘጋ እንችላለን የሚለውን እናያለን። how to prepare report using ፒሽትሪ የሚለውን እናያለን። እንደምትመለከቱት እዚህ ጋር ፓወርፖይንቱ አንዳንድ ነጥቦችን እያሳየውኝ አልፋለሁ ማለት ነው። ኦፕኒንግ ባላንስ እንዴት አድርገን በፒሽትሪ እንሰራለን የሚለውን እናያለን። ከዛ በመቀጠል ኤክስፖርት ኤንድ ኢምፖርት ፒሽትሪ ዳታ እንዴት እናደርጋለን የሚለውን ፒሽትሪ ዳታችንን ከባለፈው በጀት ዓመት ወደሚቀጥለው በጀት ዓመት እንዴት አድርገን ኢምፖርት ኤክስፖርት ልናደርግ እንችላለን። ይህን የምናደርገው ያው መልፋት ስለሌለብን ጊዜያችንን ላለማባከን ነው። ነገር ግን እንዲሁ እያንዳንዱን ነገር ከመጻፍ እንዴት አድርገን ኢምፖርት ኤክስፖርት እናደርጋለን የሚለው እናያለን። how to post beginning balance የሚለውንም እናያለን። አብራችሁኝ ቆዩ። መልካም ጊዜ። እሺ እዚህ ጋር እንደምትመለከቱት ያው ፒሽትሪ ሶፍትዌሩ አለኝ። ከዚህ በፊት የነበረውን የፒሽትሪ የትምህርት ኮርስ ያልወሰዳችሁ ከፊት ላይ የነበረውን ዩቲዩብ ቻናሌ ላይ በመግባት አሁንም ቢሆን ማየት ትችላላችሁ ማለት ነው። ወደ ኋላ ሄዳችሁ ከካምፓኒ ክሬት ከማድረግ ጀምሮ እስካሁን ያለውን ነገር ስናይ ቆይተናል ማለት ነው። ስለዚህ ዛሬ ላይ ከባለፈው የቀጠለውን ነገር እናያለን ማለት ነው። ስለዚህ እዚህ ጋር ሜንቴን የተደረገ ካምፓኒ አለኝ። ይህ ሜንቴን የተደረገ ካምፓኒ ሙሉ መረጃ ያለው ዳታ ያለው ካምፓኒ አለኝ ማለት ነው። እዚህ ጋር ፓስዋርዱን አስገብቼ እገባለሁ ማለት ነው። ወደ ካምፓኒው ከገባው በኋላ እኔ ባለፈው ላይ እንዳሳየዋችሁ ሪፖርት እዚህ ጋር ሪፖርት የሚለውን ሪፖርትስ ኤንድ ፎርማትስ ውስጥ ገብተን ነው ሪፖርት ልናገኝ የምንችለው። ይህን ሪፖርት ትራያል ባላንስ ላይ ገብተን በየዲፓርትመንት ማስፑ እያወጣን ከባለፈው የተወሰነ አሳይቻችኋለሁ። ይህ ሙሉ ትራያል ባላንሱ ነው። ነገር ግን ሪፖርት ስንሰራ ትራያል ባላንሳችን ላይ ሪፖርት ስንሰራ ኦፕሽን ላይ ገብተን ዲፓርትመንት ማስክ የሚል እናገኛለን ማለት ነው። ይህን ዲፓርትመንት ማስክ ክሊክ ካረኩ በኋላ እያንዳንዱን ዲፓርትመንት እየፈለኩኝ በአስትሪክስ እየፈለኩኝ በአስትሪክት እየፈለኩኝ አገኘዋለሁ ማለት ነው። ይህንን ሪፖርት ወደ ኤክሴል በመውሰድ ምን ወጪዎች አሉት፣ የአንዱ ሂደት ወይም የአንዱ ፕሮጀክት ምን ያክል ወጪ አለው፣ በየሂደቱ ከሆነ የምትሰሩ እናንተ በየሂደቱ ምን ያክል ወጪ አለው የሚለውን ከዚህ በመውሰድ ወደ ኤክሴል በመውሰድ ይህን ዳታ ወደ ኤክሴል በዚህ መልክ መውሰድ እንችላለን። እዚህ ጋር ኦኬ ስንለው ወደ ኤክሴል ይወስድልኛል ማለት ነው። እሺ እንደምትመለከቱት ወደ ኤክሴል እየወሰደልኝ ነው። እኔ ሙሉውን እያንዳንዱን ፕሮጀክት እየገባሁኝ ሁሉንም ለማሳየት ያው ጊዜን ስለሚወስድ የአንዱን ሂደት የወጪ ሪፖርት ካሳየን በቂ ነው ብዬ አስባለሁ። ከጊዜ ለመቆጠብ ካለኝ ሁኔታ የተነሳ ነው። ይህ ወደ ኤክሴል የሄደ የወጪ ሪፖርት አለኝ ማለት ነው። ይህ የወጪ ሪፖርት በየአካውንት አይዲው ተቀምጦልኛል። ይህን በየአካውንት አይዲው ፕሮጀክቱ በፈለገበት መንገድ ወይም ደግሞ ድርጅቱ በሚፈልግበት መንገድ እኔ ወደ አንድ ለምሳሌ እዚህ ጋር ትራቭሊንግ ኤንድ ፐርዳይም አለ። ትራቭሊንግ ኤንድ ፐርዳይም ድርጅቱ ሪፖርቱን የሚፈልገው በየዲፓርትመንቱ ነው ወይም ደግሞ አንድ ላይ ጠቅለል ብሎ
በየሂደቱ መምጣት አለበት ካለ እኔ ትራቭሊንግ ኤንድ ፓራዳይም የሚለውን ሙሉ ለሙሉ ከዚህ ጀምሮ እስከታች ያለውን ደምሬ ታች ላይ የማገኘውን ውጤት በኤክሴል ትራቭሊንግ ኤንድ ፓራዳይም በዚህ በጀት አመት ይህ ሂደት ይሄን ያክል ወጪ አድርጓል ብዬ እመዘግባለሁ ማለት ነው። እንደ ከዚህ ሌሎች ወጪዎች አሉ። ፊውል ኤንድ ሉብሪካንት የተለያዩ ወጪዎች ይኖራሉ። እነዚህም በአንድ አስቀምጭልኝ የሚለኝ ከሆነ ሂደቱ ወይም የድርጅቱ አሰራር በምን መልኩ ነው የሚለውን ያው በተለመደው የአሰራር መልኩ እንደየድርጅቶች ስለሚለያይ ማለት ነው። በዚህ መልኩ አስቀምጭልኝ ሲለኝ እኔ እነዚህ ነገሮች እየደመርኩኝ በመደመር የሚፈልግ ከሆነ እየደመርኩኝ ጠቅላላ ውጤቱ ይህን ያክል የወጪ ሪፖርት እስኪመጣልኝ ድረስ ሁሉንም ነገሮች በየወጪ ዲፓርትመንታቸው መዝግቤ ሪፖርቱን መስራት እችላለሁ ማለት ነው። ይህ ሃይላይት አሰራሩ ነው። ነገር ግን እኔ ከዚህ ውስብስብ ያለውን ነገር ወደ ውስጥ ገብተን እናያለን ማለት ነው። ይሄ ስለማያስፈልገኝ ዶንት ሴቭ ብዬ አልፋለሁ። ነገር ግን ይህን ሪፖርት ወደ ኤክሴል እየወሰዱ መስራት አንዴ ለሚያየው ሰው በጣም ቀላል ስለሆነ ነገር ግን ከዚህ በተጨማሪ እኛ ዛሬ ላይ ማየት የሚገባን ኦፕኒንግ ባላንስ እንዴት ልንሰራ እንችላለን። ኦፕኒንግ ባላንስ ይህ በጀት አመት መዘጋት አለበት። በሰኔ 30 ላይ በጀት አመቱ ይዘጋል። በበጀት አመቱ መጨረሻ ላይ ምን ነገሮችን ክሎዝ ማድረግ አለብን፣ ወደሚቀጥለው በጀት አመትስ ምን አካውንቶች መሄድ አለባቸው የሚለው እንደ አካውንቲንግ ተማሪነታችን ያው ሁላችንም እናውቀዋለን። ነገር ግን እንዲሁ ለማሳወቅ ያክል ኦፕኒንግ ባላንስ ላይ ምን ነገሮች ይኖራሉ የሚለውን እዚህ ጋር ሃይላይት የሆነ ፓወርፖይንት ማየት ትችላላችሁ። what accounts should be go in the next year ይላል። temporary accounts must be closed at the end of the year and permanent accounts transfer to the next year from the previous year ይላል ማለት ነው። ስለዚህ ቴምፖራሪ አካውንት የምንላቸው ለማስታወስ ያክል ምን ናቸው የሚለውን ኤክስፔንስ ቴምፖራሪ አካውንት ነው። ለምሳሌ ኢንካማችን ቴምፖራሪ አካውንት ነው። ይህ ኤክስፔንስ እና ኢንካም በበጀት አመቱ መጨረሻ ላይ ክሎዝድ ተደርጎ በኢኩዊቲ ወይም ደግሞ በኔት ኢንካማችንን ነክቶ ማለት ነው ያልፍና ከዛ በኋላ ወደሚቀጥለው በጀት አመት ፐርማነንት አካውንታችንን ማሳለፍ አለብን ማለት ነው። ይህ ፐርማነንት አካውንት ለምሳሌ የምንላቸው እዚህ ጋር ትሪያል ባላንሱን ሙሉ ትሪያል ባላንሱን እናውጣና ወደ ፒሽትሪያችን ሂደን ሙሉ ትሪያል ባላንሱን ይህ ያልተዘጋገና አት ዘ ኤንድ ኦፍ ዘ ይር ለምሳሌ ያለ ትሪያል ባላንስ ነው ብንል ካሽ ቴምፖራሪ አካውንት አይደለም ማለት ወደሚቀጥለው በጀት አመት ማለፍ የሚችል አካውንት ነው ማለት ነው። አሴታችን ቴምፖራሪ አካውንት አይደለም ፐርማነንት አካውንት ነው። ሪሲቬብላችን ፔየብላችን ሁሉም እዚህ ውስጥ የምትመለከቷቸው ሪሲቬብሎች ፔየብሎች ሁሎችም ፐርማነንት አካውንት ናቸው። ይህ ፐርማነንት አካውንት ወደሚቀጥለው በጀት አመት ዙሮ ልናገኘው ይገባል ማለት ነው። ምክንያቱም ሚስተር ኤክስ የተባለ ሰው ከባለፈው በጀት አመት ለምሳሌ 7890 ብር አለበት ይላል። ይህ ሰው ወደሚቀጥለው በጀት አመት እዳው ሊተላለፍ ይገባል። እዳውን መክፈል ስላለበት እንዲሁም ፔየብልም ካለው በዚሁ መጠንም ሊሆን ይችላል፣ ከዚህም ባነሰ ሊሆን ይችላል። ፔየብላችንና ሪሲቬብላችንን እርስ በርሱ አጥፍተን ቀሪውን ባላንስ ወደሚቀጥለው በጀት አመት ልናሳልፍ ይገባል ማለት ነው። ስለዚህ ይህ ሪሲቬብል እና ፔየብላችንን እንዲሁም አሴታችንን ወደሚቀጥለው በጀት አመት ስናስተላልፍ በምን መልኩ እናስተላልፈው የሚለው ውስብስብ ሊልብን ይችላል ማለት ነው። ስለዚህ እኛ በምን መልኩ ልናስተላልፈው እንችላለን? ምክንያቱም ይህን እያንዳንዱን ነገር ወደሚቀጥለው በጀት አመት ስንገባ መመዝገብ ሊጠበቅብን ነው ወይስ በምን መልኩ በቀላል መንገድ አካውንቱን ትራንስፈር ልናደርገው እንችላለን የሚለውን ማየት ይገባናል ማለት ነው። እያንዳንዱን ቻርት ኦፍ አካውንትም ሆነ
እያንዳንዱን ባላንስ መመዝገብ ይቻላል። ነገር ግን በቀላል መንገድስ እንዴት አድርገን ይህን ሁሉ ከመመዝገብ እንዴት አድርገን ወደሚቀጥለው በጀት ዓመት ልናስተላልፈው እንችላለን የሚለውን አብረን እናያለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እነዚህ ቴምፖራሪ አካውንቶች እና ክሎዝድ ካደረግን በኋላ ፐርማነንት አካውንታችንን ወደሚቀጥለው በጀት ይር መሄድ አለበት ማለት ነው። ስለዚህ ከዚህ በመቀጠል ኢምፖርት ኤንድ ኤክስፖርት ቻርት ኦፍ አካውንታችንን እዚህ ጋር አንዴ ሜንቴን አድርገናል። ቻርት ኦፍ አካውንት ሊስታችን ለምሳሌ እዚህ ጋር ገብተን ሜንቴን ላይ ነው የምናገኘው። ቻርት ኦፍ አካውንት ሜንቴን ላይ ቻርት ኦፍ አካውንት ብለን እዚህ ጋር ሊስት ብናይ ሊስት ብንለው ክሊክ ብናደርገው ሊስቱን በዚህ በጀት ዓመት ክሬት ያደረግነው ቻርት ኦፍ አካውንት እናገኛለን። ቻርት ኦፍ አካውንት ማለት እያንዳንዱ በየቻርቱ ምን ያክል ባላንስ አለው ከነ ባላንሱ እዚህ ጋር ያሳየናል ማለት ነው። ይህ በትሪያል ባላንስ ላይ የምናገኘው ባላንስ ማለት ነው። ስለዚህ ቻርት ኦፍ አካውንት ለምሳሌ ዜሮ ባላንስ ያለው አለ፣ ባላንስ ያለው አለ። ስለዚህ እኛ ግን ይህ ዜሮ ባላንስም ያለውም ሆነ ባላንስ ያለው ቻርት ኦፍ አካውንት በሚቀጥለው በጀት ዓመት ልንጠቀምበት ስለምንችል ይህን ቻርት ኦፍ አካውንት እንደ አዲስ በሚቀጥለው በጀት ዓመት ክሬት ማድረግ ይገባናል። ምክንያቱም አሁን እንደ አዲስ ለምሳሌ እዚህ ጋር ክሬት እናድርግ ብንል እያንዳንዱን ገብተን 1201 ለምሳሌ ብለን እያንዳንዷን ነገር ሴቭ እያደረግን ይሄ ባላንስ ስላለውና ክሬት የተደረገ ቻርት ኦፍ አካውንት ስለሆነ ነው በዚህ መልክ ያመጣልኝ። እያንዳንዷን ቻርት ኦፍ አካውንት እንደገና ልንመዘግብ ይገባል ማለት። ነገር ግን ይህ ደግሞ አድካሚም ጊዜም ወሳጅ ስለሆነ ቻርት ኦፍ አካውንታችንን የዚህን በጀት ቻርት ኦፍ አካውንት ወደሚቀጥለው በጀት ዓመት እንዴት ልንወስድ እንችላለን የሚለውን እናያለን ማለት ነው። እንደምታስታውሱት ፒችትሪ ካምፓኒ ክሬት ከማድረግ ጀምሮ ያለውን ነገሮችን ከዚህ ቀደም አይተናል ማለት ነው። እስካሁን ያላያችሁ ልጆች ካላችሁ ወደ ኋላ ሄዳችሁ ማየት ትችላላችሁ ማለት ነው ለማስታወስ ያክል። ስለዚህ እናንተ ያላያችሁ ልጆች ወደ ኋላ ሄዳችሁ ማየት ትችላላችሁ። ነገር ግን ካምፓኒ ክሬት ለምሳሌ የተደረገ አንድ ካምፓኒ ክሬት የተደረገ ካምፓኒ ያስፈልገናል ማለት ነው። እያንዳንዱን ሙሉ ስቴፕ አሁን ማየት ስለማያስፈልገን ነገር ግን ከምዝገባ ነፃ የሆነ ዳታ የሌለው ካምፓኒኛ ለምሳሌ መጀመሪያ ላይ ክሬት ስናደርግ ክሬት ያደረግንበት ካምፓኒ አለን ማለት ነው። ይህ ፕሪቪየስ ካምፓኒ ለምሳሌ ብዙ ካምፓኒዎች ክሬት የተደረጉ ከሆነ እዚህ ጋር ኦፕን ፕሪቪየስ ካምፓኒ ስለው እዚህ ጋር ይደረድርልኛል ማለት ነው። እኔ XYZ የሚባል ካምፓኒ አለኝ ማለት ነው። ስለዚህ XYZ የሚባለውን ካምፓኒ ክሊክ ሳደርገው እንደምትመለከቱት እዚህ ጋር XYZ የሚባል ካምፓኒ መጀመሪያ ላይ እንዴት ካምፓኒ ክሬት እናደርጋለን የሚለውን ለማሳየት የከፈትነው ካምፓኒ ነው። ትሪያል ባላንስ ላይ ምንም አይነት አሁን ላይ ለምናሳየው አሰራር ትሪያል ባላንሳችን ዜሮ አድርገን ይህ ካምፓኒ ምንም አይነት ባላንስ ሊኖረው አይገባም ማለት ነው። ምክንያቱም አዲስ የሚቀጥለው በጀት ዓመት ካምፓኒ ክሬት እንዳደረግን ቆጥረን መስራት ስላለብን ማለት ነው። ስለዚህ እዚህ ጋር ለምሳሌ እያንዳንዱን ነገሮችን ትንሽ ናቸው የተመዘገቡት ምዝገባዎች። እኛ ፔመንት ላይ ለምሳሌ ገብተን ሊስት እንለዋለን። ሊስት ስንለው እዚህ ጋር ለማጥፋት በዚሁ አጋጣሚ ያው እንዴት አድርጎ መጥፋት እንዳለበትም እያየን ነው። ይህንን ዲሊት እለዋለሁኝ፣ አልፈልገውም ይህን ትራንዛክሽን አሪሹር ይለኛል። የስ እለዋለሁ ምክንያቱም ይህን ካምፓኒ ክሊር አድርጌ ኢምፖርት ኤክስፖርት እንዴት አድርገን እንሰራለን የሚለውን ማየት ስላለብን ማለት ነው። ስለዚህ እንደገና ጆርናልም የመዘገብኩት ካለው ጀነራል ጆርናል ክሊክ አድርጌ ሊስት እለዋለሁ። እሺ እዚህ ጋርም አንድ
ጀነራል ጆርናል መዝግቤያለሁ ማለት ነው። ከዚህ በፊት ምዝገባ እንዴት እንመዘግባለን የሚለውን ለማሳየት የተጠቀምንበት ምዝገባን የነበረ ማለት ነው። ስለዚህ ይሄን ካየን በኋላ ሪሲፕት መዝግበን ከሆነ ምናልባት ቸክ እናደርጋለን። ሊስት እንለዋለን። አሁንም የመዘገብናቸውን ነገሮችን ለማግኘት ሊስት ውስጥ ነው የምንገባ። አዎ ይሄንን ለማሳየት ያክል መዝግበን ነበር አንድ ሲአርቢ ማለት ነው። ይሄንም ዲሊት እለዋለሁ። ስለዚህ ይሄን ዲሊት ካልኩት በኋላ ትሪያል ባላንሳችን ላይ ምንም አይነት ባላንስ አይኖረውም ማለት ነው። ዜሮ ባላንስ ሊለን ይገባል ማለት ነው። ይህ ለሚቀጥለው ስራችን እንዲጠቅመን ማለት ነው ይሄን የምናደርግ። ስለዚህ ዜሮ ባላንስ ነው ማለት ነው። ከዚህ በመቀጠል ይሄንን ዜሮ ካደረግን በኋላ አዲስ ካምፓኒ ክሬት አድርገናል ለምሳሌ ማለት ነው። ይህ ለምሳሌ የ2012 ለ2013 ከሆነ ይህ ደግሞ ለ2013 ለ2014 ሊሆን ይችላል። ነገር ግን ፔሪዮዱ እዚህ ጋር በዚህ መልክ አይደለም 2013 ላይ ሆነን ነው ክሬት ያደረግነው። ነገር ግን እኛ ለሳምፕል ነው ይሄንን የምንወስደው። ስለዚህ እዚህ ጋር ዳታ ያለው ካምፓኒ ላይ ገብተን የ2013ቱን ዳታ ያለው ካምፓኒ ላይ እንገባለን። እዚህ ላይ ከገባን በኋላ እንዴት አድርገን ነው ኢምፖርት ኤክስፖርት ልንሰራ የምንችለው? ይህንን ቻርት ኦፍ አካውንት ሙሉን ቻርት ኦፍ አካውንት እዚህ ጋር የነበረውን ቻርት ኦፍ አካውንት ወደዛኛው ካምፓኒ እንዴት አድርገን ልንወስደው እንችላለን? በምን መልክ ሊወስድልን ይችላል ፒሽትሪ የሚለውን ነው አሁን አብረን የምናየው ማለት ነው። እዚህ ጋር ፓወርፖይንቱን ማየት እንችላለን ማለት ነው። ኢምፖርት ኤክስፖርት የሚለውን ስቴፑን በእርግጥ እዚህ ጋር እንትን ብሎታል፣ ሃይድ አድርጎታል። ችግር የለውም። ኢምፖርት ኤክስፖርት እንዴት እናደርጋለን የሚለውን ለማየት እዚህ ጋር ፋይል ውስጥ ነው የምንገባው። ፋይል ውስጥ ገብተን እስካሁን ባየናቸው የትምህርት ቆይታችን የፒሽትሪ አካውንቲንግ ትምህርት ቆይታችን how to open new company how to open previous company የሚለውን አይተናል ማለት ነው። ዩዘር እንዴት አድርገን ማኔጅ እንደምናደርግ በባለፈው ቪዲዮአችን ላይ አይተናል ማለት ነው። እንዲሁም ባካፕ እንዴት እንደምንይዝ አይተናል። እንዴት አድርገን ባካፕ ያደረግነውን ዳታ የካምፓኒ ዳታ እንዴት አድርገን ሪስቶር አድርገን መልሰን ወደ ነበረበት እንመልሰዋለን የሚለውንም አይተናል ማለት ነው። ከዚህ በመቀጠል ስለዚህ እዚህ ጋር ያሉት ፋይል ጋር ያሉትን አይከኖችን ኦልሞስት እያየናቸው ነው ማለት ነው። አሁን ላይ ደግሞ ኦፕኒንግ ባላንስ ለመስራት ክሎዝድ የሆነ ዳታ ካለን ለምሳሌ ቴምፖራሪ አካውንታችንን በጀቢ መዝጋት አለብን። እዚህ ጋር እንደምትመለከቱት ትሪያል ባላንሱን ቅድም ላይ አይተናል፣ ግን አልተዘጋም። ቴምፖራሪ አካውንት ኤክስፔንስ ኢንካም ያለንን ኢንካም እና ኤክስፔንስ ወደ ኔት ኢንካም ወደ ኢኩቲ ወስደን ክሎዝድ በጀቢ እናደርገዋለን። ያንን ጀቢ እንደ ማንኛውም ምዝገባ ታስክ ውስጥ ገብተን ጀነራል ጆርናል ውስጥ ገብተን እዚህ ጋር ለምሳሌ ሰኔ 30 ላይ ከተዘጋ ሰኔ 30 ላይ ሆነን እንመዘግባለን ማለት ነው። ክሎዝድ ካደረግን በኋላ ግን ወደሚቀጥለው በጀት አመት መዞር አለበት ፐርማነንት አካውንቶች። ስለዚህ ይህ ፐርማነንት አካውንት እንዴት አድርገን ወደዛኛው በጀት አመት እናዞረው ነው ጥያቄው። ይህንን ፐርማነንት አካውንት ወደዛ ከማዞራችን በፊት ቻርት ኦፍ አካውንቱ መሄድ አለበት። ምክንያቱም ቻርት ኦፍ አካውንቱ ሳይሄድ ወደፊትም ምዝገባ ስናከናውን ለምዝገባችን አዳጋጅ ስለሆነ ወይም ቻርት ኦፍ አካውንት እያንዳንዱን ቻርት ኦፍ አካውንት አዲሱ ካምፓኒ ላይ ሆነን መመዝገብ ወይም ደግሞ ክሬት ማድረግ አለብን። ወይም ደግሞ ስራችንን ለማቅለል ጊዜያችንን ላለመውሰድ እዚህ ጋር ሆነን ኢምፖርት ኤክስፖርት የሚለውን አማራጭ እንጠቀማለን ማለት ነው። ስለዚህ አማራጩ ትክክለኛው አማራጭ እና ጊዜ የማይወስድ ጊዜ ቆጣቢ አድካሚም ያልሆነ አማራጭ ስላለን አሰልችና አድካሚ የሆነውን አማራጭ ልንወስድ አይገባንም ማለት ነው። ስለዚህ ፋይል ውስጥ እንገባለን። ፋይል ውስጥ ከገባን በኋላ
ኢምፖርት ኤክስፖርት የሚለው ሴሌክት ኢምፖርት ኤክስፖርት የሚል አይከን አለልኝ። እኔ ክሊክ አደርገዋለሁ። ይህን ክሊክ ካደረኩ በኋላ ወደ የት ነው የሚሄደው? ቻውን ላይ ምንድነው ኢምፖርት ኤክስፖርት ማድረግ የፈለኩት የሚለውን ሳስብ እኔ ለምሳሌ ቻርት ኦፍ አካውንቱን ኢምፖርት ኤክስፖርት ማድረግ ፈልጋለሁ። መጀመሪያ ኤክስፖርት አደርገዋለሁ። ወደ ኤክሴል ኤክስፖርት ያደርግልኛል ኤክስፖርት ሳደርገው። ከዛ በኋላ ደግሞ ኢምፖርት ማድረግም እፈልጋለሁ። ወደ አዲሱ ካምፓኒ ኢምፖርት ማድረግ እፈልጋለሁ የሚለውን አብረን እናያለን ማለት ነው። ጀነራል ጆርናል ወይም ጀነራል ሌጀር የሚለውን ክሊክ አደርጋለሁ። ጀነራል ሌጀር የሚለውን ክሊክ ሳደርግ ቻርት ኦፍ አካውንት የሚል ይመጣልኛል። ቻርት ኦፍ አካውንት የሚል ሲመጣልኝ ቻርት ኦፍ አካውንትን ክሊክ አደርጋለሁ። ምክንያቱም ቻርት ኦፍ አካውንት ሊስትን ነው መውሰድ የፈለኩት። እዚህ ጋር ኤክስፖርት ኢምፖርት የሚሉ ነገሮች አሉ። እኔ ኤክስፖርት የሚለውን እጫናለሁ። መጀመሪያ ኤክስፖርት ካደረኩ በኋላ ነው ኢምፖርት ማድረግ ያለብኝ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እነዚህ ነገሮችን አሉ። እኔ ኦፕሽን የሚለውን እጫናለሁ። ኦፕሽን ካልኩ በኋላ እዚህ ጋር ኢምፖርት ኤክስፖርት ፋይል የሚል አለ። ፋይሉን የት ላይ ላድርግልሽ እያለኝ ነው። ፋይሉን እኔ ተሎ ለማግኘት ለምሳሌ የፈለኩበት ብዙ ጊዜ ዲ ላይ ነው ወይም ደግሞ ዶክመንት ላይ ነው በራሱ የሚያስቀምጠው። ነገር ግን እኔ ዲስክቶፕ ላይ ያስቀምጥልኝ እለዋለሁኝ። ዲስክቶፕ ላይ ያስቀምጥልኝ ብዬ ቻርት የሚል አለ። ኦፕን እለዋለሁ። እዚህ ጋር ኦፕን ስለው ይችን ለምሳሌ እዚህ ጋር ቲክ አርጓት ከሆነ ባይ ዲፎልት ኢንክሉዲንግ ሂዲንግ የሚለውን አልፈልገውም ስለምል አስክ ዘ ኦቨር ራይቲንግ የሚለውን ክሊክ ነው የማደርገው። ባይ ዲፎልት እኔን አድርጎልኛል። ከዛ ኦኬ እለዋለሁ። ኦኬ ስለው ይህንን ቻርት ኦፍ አካውንት ወስዶልኛል ብዬ ነው የማስበው። ስለዚህ ይሄንን ወስዶታል የሚለውን ዲስክቶፕ ላይ ገብተን እንየው። ይህን ሚኒማይዝ አድርገን ዲስክቶፕ ላይ ስናየው ቻርት የሚል አለ። ይህ ከፒሽትሪው የተወሰደ ነው ማለት ነው። ከፒሽትሪው የተወሰደ ነው ማለት ነው። ይህ አንዱ ነገር ቢነካ ባይ ዲፎልት ወደሚቀጥለው ኢምፖርት ስለው ኤረር ነው የሚለኝ። አሁን ባይ ዲፎልት በስተት እዚህ ጋር የሆነ ነገር ቢነካካ ወይም የሆነ ነገር ችግር ካለበት ኢምፖርት ስለው ችግር ይፈጥራል ማለት ነው። ወይም ደግሞ ፎልስ የሆነ ነገር አለ እሱን ኤረር አስተካኪ ነው እንደገና የሚለኝ። ስለዚህ ይህ ቻርት ኦፍ አካውንትን ኤክስፖርት አድርገናል። በባለፈው በጀት አመት ላይ ሆነን እዚህ ጋር ሆነን ሜንቴን የተደረገ ቻርት ኦፍ አካውንት ብዙ ቻርት ኦፍ አካውንቶች ለሚቀጥለው በጀት አመት የሚያገለግለኝ ቻርት ኦፍ አካውንት አለ። ይህን ቻርት ኦፍ አካውንት መጀመሪያ ወደ ኤክሴል ኤክስፖርት አደርገዋለሁ። ከዛ ወደ አዲሱ ካምፓኒ ኢምፖርት ማድረግ አለብኝ ማለት ነው። ስለዚህ አሁን ኢምፖርት ለማድረግ ይህ ካምፓኒ አይጠቅመኝም፣ ምክንያቱም እዚህ ጋር ሆኜ አይደለም ኢምፖርት ማድረግ ያለብኝ። ይህን ሚኒማይዝ አድርጌ አዲስ የከፈትኩትን እኔ ስቴፑን እንደነገርኳችሁ ይህ ካምፓኒ እዚህ ጋር ሆነን አይደለም የምናገኘው። ከመጀመሪያ ጀምሮ ካምፓኒ እንዴት አድርገን ክሬት እንደምናደርግ አይተናል። በዛ ስቴፕ መሰረት ይህ ክሬት የተደረገ ካምፓኒ ባይ ዲፎልት ስላለን ነው። ይህ ካምፓኒ ከማንኛውም ምዝገባ ነፃ የሆነ ካምፓኒ ስላለን እዚህ ጋር ማሳየት አለብን ብለን ስላሰብን ነው። ነገር ግን ወደሚቀጥለው በጀት አመት ስናስተላልፍ ሪፖርታችንን ፔሪዮዱንም ተጠንቅቀን እንደነገርኳችሁ ከዚህ በፊት
በነበረን ቪዲዮ አሳይቻችኋለሁ። ፔሪዮድ ተጠንቅቀን ክሬት እናደርጋለን። ከዛ በኋላ ነው ኢምፖርት ኤክስፖርት ልንለው የምንችለው። ሁሉን ነገር ከሰራን በኋላ እንደ አዲስ እንደገና እናስተካክል የምንለው ነገር አይኖርም። ወይም ዲሊት ብለን እንደገና ወደ ኋላ ካልተመለስን በቃ ከካምፓኒ ኢንፎርሜሽን ውጭ ማለት ነው። ይህን በባለፈው ቪዲዮአችን አይተናል። ስለዚህ አሁን ላይ ወደ ያዝነው ርዕስ ስንሄድ እንደተለመደው እዛ ጋር ሆነን ኤክስፖርት ስናደርግ ፋይል ውስጥ ነው የገባን። እዚህ ጋርም ኢምፖርት ለማድረግ ተመሳሳይ የሆነ ነገር ነው የምንጠቀም። ፋይል ውስጥ እንገባለን። ፋይል ውስጥ ከገባን በኋላ ሴሌክት ኢምፖርት ኤክስፖርት የሚል አይከን አለልኝ። ልክ በዛ ተመሳሳይ ማለት ነው። ስለዚህ ጀነራል ሌጀር ለዋለሁኝ ቻርት ኦፍ አካውንትን ክሊክ አደርጋለሁ። ኢምፖርት ነበር ያልኩት ከዚህ በፊት እዛኛው ካምፓኒ ላይ ሁኜ የተመዘገቡ ዳታዎች ያሉበት ካምፓኒ ላይ ሁኜ እኔ ኢምፖርት ነበር ያልኩት። ነገር ግን አሁን ላይ ኤክስፖርት ነው የምለው። እርግጠኛ ለመሆን ግን እንትናችን መውሰድና አለመውሰዱን እርግጠኛ ለመሆን እኛ እዚህ ጋር ሆነን ሜንቴን ብለን ቻርት ኦፍ አካውንት ብለን አዲሱ ካምፓኒያችን ላይ ሊስት ብንለው ሊስት ብንለው ይህ ካምፓኒ እነዚህ ሊስቶች አሉ። ነገር ግን እኛ ምክንያቱም በኋላ ላይ መኖር ስለሌለበት ትክክለኛ ወስዶታል ይህንን ቻርት ኦፍ አካውንት በትክክል ወስዶታል የሚለውን ለማወቅ ማለት ነው። ምክንያቱም ነገር ግን ብዙ ቻርት ኦፍ አካውንቶች ናቸው ወደዚህ የሚመጡ። እዚህ ጋር ሆነን ግን ቻርት ኦፍ አካውንታችንን የማንፈልገውም ሊሆን ይችላል። ነገር ግን እነዚህ ቻርት ኦፍ አካውንቶች ትክክለኛ ቻርት ኦፍ አካውንት ከሆኑ እንዳለ መተው እችላለሁ። ስለዚህ ብዙም ስላልሆኑ እኛ ኢምፖርት ኤክስፖርቱን መጠቀም እንችላለን ማለት ነው። ስለዚህ ታስክ ውስጥ ሳይሆን ፋይል ውስጥ ገብተን ኢምፖርት ኤክስፖርት ሴሌክት እናደርጋለን። እንደተለመደው ጀነራል ሌጀር ውስጥ እንገባና ቻርት ኦፍ አካውንት የሚለውን ክሊክ ካደረግን በኋላ ኤክስፖርት በሚለው ፈንታኛ ኢምፖርት እንለዋለን። እዛኛው ኤክስፖርት ነበር ያልነው፣ እዚህ ጋር ኢምፖርት እንለዋለን። ኦፕሽን እንለዋለን። ኦፕሽን ካልን በኋላ ከየት ላይ ነው ፋይሉን ከየት ላይ ነው ማገኘው ይለኛል። ፋይሉን ከዲስክቶፕ ላይ ታገኘዋለህ እለዋለሁ። ዲስክቶፕ ላይ ሁኜ ቻርት ኦፍ አካውንት የሚለው ክሊክ አደርግለታለሁ። ኦፕን እና ኦኬ እለዋለሁ። እሺ you should make a backup before attempt to import ይለኛል። would you like to continue ይለኛል። እኔ ምክንያቱም ይህ ካምፓኒ ለምሳሌ የተመዘገበበት ካምፓኒ ካለ ይሄ የቆየውን ባካፕ ሊያዝልሽ ወይ እያለኝ ነው። እኔ ግን ባካፕ አያስፈልገኝም። መጀመሪያ ባካፕ ያዥ እያለኝ ነው። ባካፕ አያስፈልገኝም። ዳታውን የምፈልገው ዳታ የለም፣ ባዶ ነው። የምፈልገው ዳታ የለም። እኔ would you like to continue ሲለኝ yes እለዋለሁኝ። እሺ እሺ would you like to continue የሚለውን ኦኬ ካልኩት በኋላ ወዴት እንሄዳለን? እሺ እንደምትመለከቱት እዚህ ጋር ወስዶልኛል ማለት ነው። ትክክለኛ ለመውሰዱ ይህ ቻርት ኦፍ አካውንት በትክክል ለመሄዱ ማሳየት አለብኝ ማለት ነው። ሜንቴን ውስጥ ገባና ቻርት ኦፍ አካውንት የሚለውን ክሊክ አደርጋለሁ ማለት ነው።
ቻርት ኦፍ አካውንት ክሊክ አድርጌ ሊስት ስለው ሁሉንም ሊስቶች ሊያመጣልኝ ይገባል ማለት ነው። እንደምትመለከቱት XYZ ካምፓኒ ላይ ሁኜ የባለፈውን በጀት ዓመት ቻርት ኦፍ አካውንት ሙሉን አምጥቶልኛል ማለት ነው። እሺ ስለዚህ ሙሉን ስቴፑን አሁን ማየት ይቻላል። ፋይል ውስጥ እንገባለን። ሴሌክት ኢምፖርት ኤክስፖርት እንላለን። ቻርት ሜንቴን የተደረገ ቻርትን ወደዚህ በጀት ዓመት ለማምጣት ከፈለግን ጀነራል ሌጀር ውስጥ ገብተን ቻርት ኦፍ አካውንትን ክሊክ ካደረግን በኋላ ኢምፖርት ከፈለግን ኢምፖርትን ክሊክ እናደርጋለን። ኤክስፖርት የተደረገ ፋይልን ኢምፖርት ለማድረግ ማለት ነው። የምንፈልገው ካምፓኒ ላይ ሆነን ማለት ነው። ኢምፖርት ወደሚደረግበት ካምፓኒ ላይ ሆነን ኤክስፖርት ከፈለግን ደግሞ ኤክስፖርት እንለዋለን ማለት ነው። ይህ ኤክስፖርት የምንለው ኤክስፖርት ከሚደረግበት ካምፓኒ ላይ ሆነን ማለት ነው። ስለዚህ በዚህ መልኩ ቻርት ኦፍ አካውንታችንን ምንም ጊዜ ሳንፈጅ ምንም ጉልበት ሳንፈጅ ማለት ነው ይህ ሜንቴን የተደረገ ቻርት ኦፍ አካውንት ወደዚህኛው በጀት ዓመት ማስተላለፍ እንችላለን ማለት ነው። ይህ ለስራችን ቅልጥፍና ጊዜያችንን እንዳንወስድ ይጠቅመናል ማለት ነው። ከዚህ በመቀጠል ኢምፖርት ኤክስፖርት ቻርት ኦፍ አካውንት ካየን ማለት ነው። ከዚህ በመቀጠል ምንድን የምናይ ይሆናል ሃው ቱ ፖስት ቢጊኒንግ ባላንስ። ቻርት ኦፍ አካውንታችንን አምጠናል ወደ አዲሱ በጀት ዓመት፣ ነገር ግን ባላንሱ አልመጣም። አሁን ላይ ማየት ይቻላል። እዚህ ጋር ሪፖርት ውስጥ ነው የምናገኘው ባላንስ ሁሉን ነገር ሪፖርት ጀነራል ሌጀር ብለን ትራያል ባላንሳችንን ነው ቸክ ማድረግ የምንችለው ማለት ነው። ትራያል ባላንሳችን አሁን ላይም ቢሆን ቻርት ኦፍ አካውንቱ መጣ እንጂ ዜሮ ነው። ወይም ደግሞ በሌላ መልኩ እዛው ቻርት ኦፍ አካውንት ላይ ሆነን ሜንቴን ውስጥ ገብተን ማለት ነው ሜንቴን ቻርት ኦፍ አካውንት ሊስት ብንለው ሊስታቸውን ያመጣልኛል። ነገር ግን ይህ ሊስት ዜሮ ባላንስ ነው። እዚህ ጋር እንደምትመለከቱት ቢጊኒንግ ባላንስ የሚል አለ። ይህ ራን የሚደረገው ባላንስ አሁን ላይ ያለው ማለት ነው ቢጊኒንግ ባላንሳችን ዜሮ ነው ማለት ነው። ራን የሚደረገው ባላንስ ዜሮ ነው ማለት ቢጊኒንግ ባላንስ የለንም ማለት ነው። ስለዚህ ዜሮ ባላንስ ስለሆን ቢጊኒንግ ባላንሱንስ በምን መልኩ ማምጣት እንችላለን የሚለውን በሁለት መንገድ ቢጊኒንግ ባላንሳችንን መስራት እንችላለን ማለት ነው። እንደነገርኳችሁ ክሎዚንግ ትራያል ባላንስ ከሰራን በኋላ ክሎዚንግ ጆርናል ከሰራን በኋላ ኦፕኒንግ ባላንስ ይኖረናል። ቴምፖራሪ አካውንቶች ተዘግቶ ፐርማነንት አካውንታችን ሙሉ ትራያል ባላንስ ማለት ያ ኦፕኒንግ ባላንሳችን ነው። ለሚቀጥለው በጀት ዓመት ኦፕኒንግ አዲስ ቢጊኒንግ ባላንሳችን ነው ማለት ነው። ይህ ቢጊኒንግ ባላንስ በሁለት መንገድ ወደሚቀጥለው በጀት ዓመት ማስተላለፍ እንችላለን። አንደኛው መንገዱ ሙሉ ትራያል ባላንስ ባለፈው በጀት ዓመት ላይ ሆነን እዚህ ጋር ሆነን ለምሳሌ ያለውን ትራያል ባላንስ ሙሉ ትራያል ባላንስ ማለት ኦፕኒንግ ባላንስ ለምሳሌ እነዚህ ሪሲቬብሎች፣ ፔብሎች፣ ካሽ አሴታችን ሙሉ አሴታችን እሱን ማለት ቢጊኒንግ ባላንሳችን ነው። ኦፕኒንግ ባላንስ ነው። ይህ ኦፕኒንግ ባላንስ እያንዳንዱን ፕሪንት አድርገን ፕሪንት ካዘዝን በኋላ እዚህ ጋር ሆነን ጀቪ ኦል ትራንዛክሽን ብለን አዲሱ ካምፓኒያችን ላይ ገብተን ሙሉ ታስክ ውስጥ በመግባት ያው ሪከርድ ማንኛውንም ሪከርድ ታስክ ውስጥ እንደምንገባ በቆይታችን ጥሩ እውቀት እያገኛችሁ እንደሆነ ተስፋ አደርጋለሁ። እስካሁን ባለው ጊዜ ስለ ቻርት ኦፍ አካውንት እንዴት ከባለፈው በጀት ዓመት ወደዚህኛው በጀት ዓመት በቀላሉ እንዴት አድርገን
ወደዚህኛው በጀት ዓመት ኢምፖርት ኤክስፖርት እንደምናደርግ ኤክስፖርት አድርገን እንዴት አድርገን ኢምፖርት እንደምናደርግ አይተናል። ይህንንም ስቴፕ ባይ ስቴፕ ሁሉን አይተናል ማለት ነው። ይህ ቀላል መንገድ እንደመሆኑ መጠን እያንዳንዱን ቻርት ኦፍ አካውንት መመዝገብ ሳይጠበቅብን ሁሉንም ቻርት ኦፍ አካውንቶች በኢምፖርት ኤክስፖርት መንገድ መስራት እንደምንችል አይተናል ማለት ነው። አሁን ላይ ደግሞ ወደ መጨረሻው ጊዜያችን ደርሰናል። መጨረሻ የምናየው ስለ ኦፕኒንግ ባላንስ ወይም ቢጊኒንግ ባላንስ አሰራርና አመዝጋገብ የሚለውን እናያለን ማለት ነው። ስለዚህ እዚህ ጋር የምናየው ነገር የሚሆነው ኦፕኒንግ ባላንስ እንዴት አድርገን ከባለፈው በጀት ዓመት ወደዚህኛው በጀት ዓመት እንዴት አድርገን እናስተላልፋለን፣ ያለፈውን ቴምፖራሪ አካውንታችንን በአጀስትመንት ዘግተን ፐርማነንት አካውንትን ወደሚቀጥለው በጀት ዓመት ማስተላለፍ ያው የአንድ አካውንታንት ግዴታ ነው ማለት ነው። የመዝጋቢውም የሚሰራውም አካል ግዴታ ነው ማለት ነው። ስለዚህ ይህን ኢምፖርት ኤክስፖርት በአጀስትመንት የተሰራ ስራ እንዴት አድርገን ወደዚህኛው በጀት ዓመት እናስተላልፋለን። አዲስ ካምፓኒ ከፈጠርን በኋላ ያ ካምፓኒ የሚቀጥለውን በጀት ዓመት ከሐምሌ 1 ጀምሮ የሚሰሩ ትራንዛክሽኖችን ከመስራቱ በፊት አንድ አካውንታንት ወይም የፒሽትሪ አካውንታንት በጀቢ የተሰራለትን ኦፕኒንግ ባላንስ ማስተላለፍ አለበት ማለት ነው። ስለዚህ ይህንን ኦፕኒንግ ባላንስ በሁለት መንገድ እንሰራለን። ዛሬ ሁለቱን መንገድ እናያለን ማለት ነው። ኦፕኒንግ ባላንስ በፒሽትሪ እንዴት አድርገን ሪከርድ እናደርጋለን የሚለውን በሁለት መንገድ እናየዋለን ማለት ነው። የሁለቱም የራሳቸው አድቫንቴጅ እና ዲስአድቫንቴጅ አላቸው። ሁለቱም መንገድ አንደኛውን መከተላችን የራሱ አድቫንቴጅ ዲስአድቫንቴጅ አለው። ሌላኛውንም መከተላችን የራሱም አድቫንቴጅም ዲስአድቫንቴጅም አለው። ስለዚህ የሁለቱንም አነጻጽረን ለኛ አሰራር የትኛውን የሚመቸን ብለን መውሰድ እንችላለን ማለት ነው። ስለዚህ አሁን ላይ ሪፖርትስ ኤንድ ፎርማትስ ገብተን የምናገኘውን ትሪያል ባላንስ እዚህ ጋር እንደሚገኝ ከዚህ በፊት አይተናል። ይህ ትሪያል ባላንስ ለምሳሌ የሰኔ 30 ትሪያል ባላንስ ነው ብለን እናስብ። ባይ ዲፎልት ፔሪዳችን የ12ኛው ፔሪድ ነው የሚል ይህ የሰኔ 30 ነገር ግን ያልተመዘገቡ ሂሳቦች ሊኖሩ ይችላሉ። እዚህ ጋር ያልተመዘገቡ ሂሳቦች በጀቢ ያለፉ ትራንዛክሽኖች ካሉ እነሱን ካሳለፍን በኋላ ሙሉ የሆነ መረጃ አለን ብለን ካሰብን በኋላ ይህን ትሪያል ባላንስ ኔጌቲቭ ባላንስ መኖር የለበትም። ኔጌቲቭ ባላንስ ካለን ያንን ባለፈው ላይ እንዴት አድርገን ማስተካከል አለብን ትሪያል ባላንሳችን ላይ እያየን ወይም ደግሞ ቻርት ኦፍ አካውንታችን ላይም እንዴት አድርገን እንደምናይ አይተናል ማለት ነው። ስለዚህ ይህንን ኔጌቲቭ ባላንስ ካስተካከልን በኋላ ወደ ኤክሴል እንወስደዋለን። ወደ ኤክሴል ትሪያል ባላንሳችንን ኤክሴል የሚላል ለዚህ ጋር ይህንን ወደ ኤክሴል ስንወስድ ኦኬ ስንለው ይህንን ትሪያል ባላንስ ወደ ኤክሴል ይወስድልናል ማለት ነው። ወደ ኤክሴል የምንወስድበት ዋነኛው ምክንያት ምንድነው? ይህንን ፕሪንት አድርገን ወደሚቀጥለው በጀት ዓመት እንዴት አድርገን ማስተላለፍ እንደምንችል ማየት እንችል ነበር። ነገር ግን ወደ ኤክሴል መውሰዳችን ለምን ይጠቅመናል? ቴምፖራሪ አካውንቶች እዚህ ጋር አሉ። ለምሳሌ ኤክስፔንስ አለን፣ ኢንካም አለን። ይህ ኤክስፔንስ እና ኢንካም በአጀስትመንት መሰራት አለበት። አጀስት ተደርጎ ቴምፖራሪ አካውንት ስለሆነ ነገር ግን አሴታችን፣ ሊያቢሊቲ፣ ሪሲቬብል ሁሉም እንትኖች ፐርማነንት አካውንቶች ወደሚቀጥለው በጀት ዓመት ይዞራሉ። ይህ የታወቀ ነው። ነገር ግን ይሄ ትሪያል ባላንስ የያዘው ኤክስፔንሳችንንም ኢንካማችንም ሁሉ አብሮ አጠቃሎ ስለሆነ ኤክስፔንስ እና ኢንካም በኔት ኢንካም አጀስት ከተደረጉ በኋላ እነዛን አካውንቶች ፐርማነንት አካውንቶችን ዴቢት እና ክሬዲቱ የሚገጥም ፐርማነንት አካውንት የያዘ ኦፕኒንግ ባላንስ ከሰራን በኋላ ነው ወደሚቀጥለው በጀት ዓመት እንዴት ማስተላለፍ እንችላለን የሚለውን ማየት የምንችለው ማለት ነው። እኛ እያንዳንዱን ባላንስ እየመዘገብን አናይም። ነገር ግን አንድ ሁለቱን መዝግበን ስቴፑን ካየን በኋላ አንድ ሁለቱን እየመዘገብን ማየት እንችላለን ማለት ነው። አሁን ወደ ኤክሴል እየወሰደልኝ ነው ማለት ነው። ትሪያል ባላንስ ወደ ኤክሴል እየሄደ ነው። እሺ አሁን አብቅቷል።
ይህ ኤክሴል ሙሉ ትሪያል ባላንሱን ወስዶልኛል በኤክሴል ማለት ነው። ነገር ግን እዚህ ጋር ስክሮል እያረኩ እዛው ጋም ሁኜ ካላየሁት ስክሮል እያረኩ ኔጌቲቭ ባላንስ እዚህ ጋር ይታያሉ። ምክንያቱም ያልተመዘገቡ ሂሳቦች እንዳሉ ወይም አጀስት ያልተደረጉ ሂሳቦች አሉ። እዚህ ጋር አሁን ሪሲቬብል አለኝ። ሪሲቬብል ኖርማል ባላንሱ ዴቢት ነው፣ ትክክል ነው። ነገር ግን እዚህ ጋር እንደምታያቸው ነጠብጣብ ሳንቲሞች አሉ። ነጠብጣብ ሳንቲሞች ለምሳሌ ሚስተር ኤክስ ያላወራረደው ወይም እዳ ኑሮበት ያልተወራረደ 12 ሳንቲም ኔጌቲቭ ባላንስ ወደሚቀጥለው በጀት ዓመት ይዘን አንዞርም። ኔጌቲቭ ባላንስ በምንም ሁኔታ ወደሚቀጥለው በጀት ዓመት አይዞርም። ነገር ግን ፖዚቲቭ ባላንስ ሆኖ ኢቭን እዚህ ጋር 0.04 ሳንቲም አለ። ይህ በጣም ኢማቴሪያል የሆነ ስለሆነ ይህንንም በትራንዛክሽናችን ትክክለኛ ያልነበረ ምክንያቱም ስናወራርድ ስንቀንስለት እዳውን በትክክል አልቀነስንለትም ማለት ነው። ይችን 4 ሳንቲም ትተንበታል ማለት ነው። ይህንንም እያንዳንዱን ኢማቴሪያል የሆኑ ሂሳቦችን እያየን ወደሚቀጥለው በጀት ዓመት ማዞር አለብን ማለት ነው። ስናዞር አንደኛ ኔጌቲቭ ባላንስ ልናዞር አንችልም። ሁለተኛ ጥቃቅን ሳንቲሞችንም እየለቀምን ትክክለኛውን ባላንስ እናዞራለን ማለት ነው። ስለዚህ ይህ ኔጌቲቭ ባላንስን ፖዚቲቭ ባላንስን ካጣራን በኋላ ምዝገባችን ትክክል መሆኑን ካጣራን በኋላ ኤክስፔንሶች አሉ። ወርታች ስንሄድ ኤክስፔንሶች አሉ። እዚህ ጋር ኤክስፔንስ አለ። ለምሳሌ እኔ ከቶፍ ወስጄ ከዚህ ጀምሮ ለምሳሌ ይህ ለምሳሌ እስከዚህ መሄድ እችላለሁ ወይም እስከ መጨረሻው እንሂድና ብዙ ስለሆነ እኛ ጋር እዚህ ጋር ከቶፍ እንወስዳለን። ለምሳሌ ይህ ኤክስፔንሳችን በዚህ አመት 23 ሚሊዮን እዚህ ታች ላይ እንደምናየው 23 ሚሊዮን 374871 ከ11 ቢሆን ነው አሲዩም ነው። ስለዚህ ይህ ኤክስፔንስ ትራንዛክሽን ተሰርቶለት ኢንካማችንንም አብሮ ማለት ነው አጀስት ተደርጎለት ወደ ኔት ኢንካም ወይም ደግሞ ብራንች ካምፓኒ ከሆነ ኔት ኢንካም እንትን ስለማይሰራ ምክንያቱም ኢንካም የሚሰራ ዋና ቢሮ ወይም ሄድ ኦፊስ ስለሆነ በአጀስት የሚያደርገው በፔብል ነው ማለት ነው። ኔት ኢንካም ኢፌክት የሚያሳይ ዋና ቢሮ ወይም ደግሞ ብራንች የሌለው ቢሮ ከሆነ ያ ካምፓኒ ኔት ኢንካሙን አፌክት አድርጎ ኢንካም እና ኤክስፔንሱን አጀስት ያደርጋል ማለት ነው፣ ክሎዚንግ ኢንተሪ በመስራት ማለት ነው። ነገር ግን እኛ ለምሳሌ የብራንች ካምፓኒ ብንሆን አንድ ካምፓኒ ሰምዌር ካምፓኒ አለን ዋና ቢሮ ማለት ነው። ያ ካምፓኒ ከሱ ብር ፈሰስ እያደረገልን በየወሩም ሊሆን ይችላል፣ በምንጠይቅበት ጊዜ ሊሆን ይችላል። ኤክስፔንሳችንና ገቢያችንና ወጫችንን እያየ ፈሰስ ብር ሊያደርግልን ይችላል። እኛ በፔብል ነው ያንን እየያዝን ስራችንን የምንሰራ ማለት ነው። ስለዚህ ይህንንም አጀስት የምናደርገው በፔብል ሊሆን ይችላል ማለት ነው። ይህንን ዲፕሊ ብራንች አካውንት ብራንች ካምፓኒ ሲሆንና ሄድ ኦፊስ ወይም ዋና ቢሮ ሲሆን አንድ ቢሮ ሁለት አይነት ካምፓኒ ካለው ሁለት አይነት የአሰራር ሪፖርት አሰራር ዘዴ አለ። ያንን ወደፊት እናያለን ማለት ነው። ነገር ግን እዚህ ጋር እንዳጠቃላይ ብራንች ለምሳሌ የለም ብለን ብናስብ ምክንያቱም አብዛኛው ሰው ኔት ኢፌክቱ የኤክስፔንስ እና ኢንካም በኔት ኢንካም ብዙ ጊዜም ስንማረው በኔት ኢንካም አዲስ እንደሚደረግ ስለሚታወቅ እዚህ ጋር አሲም እንደዛ አድርገን እንወሰድ። በአካውንት ፔብል የሚለውን እንተውና ያንን ወደፊት ሰፋ አድርገን እንመጣበታለን ማለት ነው። ስለዚህ ይህን ያክል ብር አጀስትመንት ሰርተን እኛ ቴምፖራሪ አካውንታችንን ካጠፋን በኋላ ትሪያል ባላንሱን ኦፕኒንግ ባላንስ እንሰራለን ማለት ነው። ለምሳሌ እዚህ ጋር ከቶፍ ልውሰድ እኔ ኢንሰርት ልበልና ኢንሰርት ብዬ
እዚህ ጋር ክሬዲት ሳይድ እታች ስለሆነ ያለ አያሳይም ክሬዲት ሳይዱን። ነገር ግን እኛ በዴቢት ሳይዱ መጠን ክሬዲት ሳይድም አለን ብለን ፔይብሎች አሉ፣ ሁሉም ነገሮች ከታች አሉ ማለት ነው። እኛ ከላይ ነው ከቶፍ የወሰድን የዚህን ያክል ዴቢቱም ክሬዲቱን ይህ የክሬዲቱን ሳይድ ራሱን ያመጣልኝ። ነገር ግን የዴቢቱና የክሬዲቱ ሳይድ በዚህ መልኩ አይደለም ከታች ያለ። ነገር ግን ይህ ለምሳሌ በዚህ በጀት ዓመት ኦፕኒንጋችን ቶታሉ የሚዞረው 7,219,553.91 ነው ቢለን ይህ በክሬዲት ሳይድ ደግሞ የክሬዲት ትራንዛክሽን ራሱን የቻለ አለ። ፔብሎች የተለያዩ ኢፌክት ያላቸው ባላንሶችን ይዘን ኢንካም ጀነሬት የሚያደርግ መስሪያ ቤት ካለ ኢንካም እሱን አድርጎ ክሬዲት ሳይዱን በዛ እንልክ ከሆነልን በኋላ ክሎዚንግ ሰርተን ማለት ነው ይህንን ኦፕኒንግ ባላንስ ይህ ኦፕኒንግ ትሪያል ባላንስ ነው ብለን አስዩም ብናደርግ የዛሬው ዋናው እርሳችን ይህ ኦፕኒንግ ትሪያል ባላንስ ፒሽትሪ ላይ ሆነን ይህን ከሰራን በኋላ ፒሽትሪ ላይ ሆነን እንዴት አድርገን ልንመዘግበው እንችላለን። ወደሚቀጥለው በጀት ዓመት ሐምሌ 1 ላይ ሆነን ሰኔ 30 እዚህ ጋር ዘጋን ማለት ነው። ይህንን ሰኔ 30 ላይ ከዘጋን በኋላ ሐምሌ 1 ላይ ሆነን እንዴት አድርገን እናዝረው? ምክንያቱም ቴምፖራሪ አካውንቶችን ሪቨርስ ከሰራን በኋላ ፐርማነንት አካውንቶች ግዴታ ወደሚቀጥለው በጀት ዓመት መሄድ አለባቸው። ይህ የሚሆነው ፐርማነንት አካውንት ለምሳሌ የሆነ ሰው ወይም ሚስተር ዋይ ሚስተር ኤክስ እዳ አለበት ያላወራረደው ለምሳሌ እዚህ ጋር 21889.37 ይህ ሰው ይህን ያህል ብር ከባለፈው በጀት ዓመት ሳያወራርደው የቆየ እዳ አለበት ማለት ነው። ይህን እዳ ወደሚቀጥለው በጀት ዓመት ሳናዞር ለምሳሌ ሳናዞር በአዲስ እንደገና መጥቶ እዳ ቢጠይቀን ካላዞር ነው ይህንን እንዳ ካላገኘንለት መጀመሪያ ቀድመን ካላዞር ነው በኋላ ብንሰራው እዳ የለበትም ብለን እንደገና በእዳ ላይ እዳ ልንሰጠው እንችላለን ማለት ነው። ወይም ደግሞ ፔብል እያለው ለምሳሌ ፔብል ቢኖረው የሆነ ሰው ፔብል እያለው ሳንከፍለው ሰኔ 30 ላይ በተቻለ መጠን ፔብላችን ዜሮ ለማድረግ እንሞክራለን። ዜሮ ሊሆን አይችልም በርግጥ ነገር ግን ፔብላችንን እንቀንሳለን። የዚህኛው ወጪ የዚህኛው በጀት ዓመት ወጪ ሙሉ ሪሲቬብልም ሆነ ፔብል ለመቀነስ ዋናው የአካውንታንቱ ስራ ይሆናል ማለት ነው። ነገር ግን ያንን ሁሉ ቀንሰን እዳውም ሆነ ፔብሉ ሊጠፋ የማይችል ለምሳሌ ግዴታ ያ ሰው ወደሚቀጥለው በጀት ዓመት ዙሮ የደሞዝ ብድር ሊሆን ይችላል፣ በአበል መልክ ገና ወደፊት ወጥቶበት የሚያወራርደው ሊሆን ይችላል። እሱን ሁሉ እዳም ሆነ ተከፋይም ሆነ ወደሚቀጥለው በጀት ዓመት በፐርማነንት አካውንታችን ይዘን እንሄዳለን ማለት ነው። ስለዚህ አሁን ላይ ይህ ፐርማነንት አካውንት የያዙ ቻርቶች ኦፕኒንግ ባላንስ ትሪያል ባላንስ የያዙ በኤክሴል መልክ እንደዚህ የሰራ ነው። ትሪያል ባላንስ ፒሽትሪ ላይ ሄደን እንዴት አድርገን እንመዝግብ ነው ዋናው የዛሬያችን ርዕስ ማለት ነው። እሺ አሁን ወደ ፒሽትሪያችን ሂደናል። ፒሽትሪያችን ይህ ፒሽትሪ ይህ የካምፓኒ የ2013 ወይም ደግሞ ያለፈው በጀት ዓመት ካምፓኒ ሪከርድ ነው ማለት ነው። ነገር ግን እኛ ኦፕኒንግ ባላንሳችንን ከዚህ ትሪያል ባላንሱን ከወሰድን በኋላ የምንሄድ አዲስ የከፈትነው ካምፓኒ ላይ ነው የምንሄድ ማለት ነው። ስለዚህ እኛ የከፈትነው ካምፓኒ ስላለን ኦፕን ፕሪቪየስ ካምፓኒ ስንለው ኤክስ ዋይ ዜድ ካምፓኒ ከፍተናል ማለት ነው። ይህ በባለፈው አይተናል ማለት ነው። ስለዚህ እዚህ ጋር ሆነን ኤክስ ዋይ ዜድ ካምፓኒ ይመጣልናል። እሺ እዚህ ጋር እንደምትመለከቱት ይህ ካምፓኒ አዲስ ካምፓኒያችን ነው። ይህንን ኦፕኒንግ ባላንስ የት ላይ ገብተን እንመዝግበው ነው ዋናው ዓላማ። ስለዚህ ይህ ኦፕኒንግ ባላንስ ቅድም እንደነገርኳችሁ በሁለት መንገድ ይመዘገባል። አንደኛው በጀቢ ነው፣ ሁለተኛው ሜንቴን ከሚለው እዚህ ጋር አይከም ውስጥ ገብተን የምናሳየው ይሆናል ማለት ነው።
በጀቢ የሚለውን ስናይ ጀቢ ምዝገባ የት ውስጥ ገብተን እንደምንመዘግብ አይተናል ከዚህ በፊት። ታስክ ውስጥ ነው የምንገባ። ታስክ ውስጥ ገብተን ጀነራል ጆርናል ኢንትሪ የሚለውን ክሊክ እናደርጋለን ማለት ነው። እዚህ ጋር ሁነን ይህን ፔሪዳችንን ካላስተካከልን ቀደም ላይ ጁላይ 1 ወይም ደግሞ ጁላይ 8 ወይም ደግሞ ሐምሌ 1 ላይ ሁነን ጀቢ እንሰራለን ማለት ነው። ስለዚህ እዚህ ጋር ሁነን ሪከርዶችን ከመዘገብን በኋላ ይህንን ምዝገባ እንደማንኛውም የጀቢ ምዝገባ ኦኬ ብለን ነው የምንወጣ ማለት ነው። ይህንን እናያለን። እስኪ አሁን ለምሳሌ ጀቢ ቁጥር እንስጠው። ይህ ኦፕኒንግ ባላንስ ጀቢ ቁጥር እንስጠውና እዚህ ጋር ወደ እንግሊሽ እንቀይረውና እንደማንኛውም ጀቢ ይህ ትራንዛክሽን በጀቢ አልፏል ማለት ነው። የኦፕኒንግ ትሪያል ባላንሳችን ወደ ኤክሴል የወሰድነውን ኦፕኒንግ ባላንሳችንን ትሪያል ባላንሳችንን እሱን አባሪ አድርገን ጀቢ ሰርተናል ማለት ነው። የራሱ ጀቢ ቁጥር ከሰጠነው ማለት ነው ይሄንን ምዝገባ የምናከናውን። ስለዚህ ጀቢ ለምሳሌ 30 እንበለው 30 ብለን በኋላ ላይ እንድናስታውሰው ነው። ሌላ ከዚህ በፊት ሳሳያችሁ ሌላ ምዝገባ ስለነበረ ማለት ነው። ስለዚህ 30 ብለን ይህ ምዝገባ እዚህ ጋር በምን መልኩ እንመዝግበው የሚለውን እንሄዳለን ማለት ነው። እዚህ ታች ላይ ትራያል ባላንሳችን ሚኒማይዝ አድርገናል። በኤክሴል የሰራነውን ትራያል ባላንስ ሚኒማይዝ አድርገናል። ይሄንን ሚኒማይዝ አድርገን ብዙ ነገሮች ስለተከፈቱበት ነው ቢዚ የሆነው። እሺ ይህን ሚኒማይዝ ያደረግነው ትሪያል ባላንሳችን ይህ ፐርማነንት አካውንትን የያዘ ኦፕኒንግ ባላንስ ነው ብለን አስዩም ብለን ቅድም ተነጋግረናል። ስለዚህ ይህን ባላንስ ጀቢውን እንመዘግባለን ማለት ነው። ሙሉውን ትራንዛክሽን ከላይ ጀምረን እንደማንኛውም የጀቢ ምዝገባ እዚሁ ኤክስ ዋይ ዜድ ኤክስ ዋይ ዜድ ላይ እዚህ ጋር ሆነን ለምሳሌ እስኪ 1105 ይህ የኮመርሻል ባንክ ባላንሳችን ነው። ባንኩ በሰኔ 30 ላይ ስቴትመንት እንደማንኛውም ወር ይልክልናል። የኛ ሰኔ 30 ላይ ሆነን ስቴትመንታችን ስናመጣ ኮመርሻል ባንክ ኦፍ ኢትዮጵያ በዚህ በጀት ዓመት መጨረሻ ላይ ያላችሁ ባላንስ ይህ ነው ብሎ ስቴትመንት ሲሰጠን እኛ ስቴትመንታችንን ካለን የሌጀር ባላንስ ላይ አስታርቀን ያገኘነው ባላንስ ነው የምናዞረው ማለት ነው። ስለዚህ ይህን ባላንስ እዚህ ጋር ለምሳሌ ከኮመርሻል ባንክ 30 ሚሊዮን አለን ብንል ነው 3 ሚሊዮን ያደረገው እኛ 30 ሚሊዮን ከኮመርሻል ባንክ ባላንስ አለን ወደሚቀጥለው በጀት ዓመት የሚዞር ካለ ይሄ የሚሆነው እዚህ ጋር ትሪያል ባላንሳችን ለምሳሌ 30 ሚሊዮን ላይል ይችላል። እኛ እንደ አሳምፕሽን ነው እያደረግን ያለን። እዚህ ጋር የሚለው ኮመርሻል ባንክ ኦፍ ኢትዮጵያ 2 ሚሊዮን 244 ሺህ ነው የሚል ይህንን ፊገር መውሰድ እንችላለን። ነገር ግን እኛ አስዩም ነው እያልን ያለን ማለት ነው። ስለዚህ አባይ ባንክ ወይም ደግሞ ማንኛውም በካምፓኒ የሚጠቀምበት ባንክ ሊኖር ይችላል። እኔ እዚህ ትሪያል ባላንሱ ላይ ያገኘሁትን ባንክ ነው እየተጠቀምኩበት ያለው። ስለዚህ ይህን ለመለየት ያክል አባይ ብዬ እዚህ ጋር አባይ ባንክ ላይ ለምሳሌ 2 ሚሊዮን አለኝ ብል
ከዛ በክሬዲት ሳይድ ለምሳሌ በክሬዲት ሳይድ 2112 ፔብል ለምሳሌ ይህ ካምፓኒ ከሄድ ኦፊስ ፔብል ሊኖረው ይችላል ብያለሁ ቅድም ላይ። ነገር ግን ሄድ ኦፊስ ፔብል ካለው ወይም ደግሞ ሄድ ኦፊስ እና ብራንች ኦፊስ የሚባል ካለ ወደፊት እንዴት አድርጎ ሪፖርት እንደሚሰራ አብረን እናያለን ብያለሁ። ስለዚህ ይህን ሄድ ኦፊስ ፔብል ብዬ ክሬዲት ሳይድ ላይ ብዙ እንትኖች ፔብሎች ሊኖሩ ይችላሉ። እኔ ግን ሁሉንም እዚህ ጋር አጠቃልዬ ለማሳየት ያክል ማለት ነው 32 ሚሊዮን አድርጌ ዴቢት እና ክሬዲትን እኩል ለማምጣት ማለት ነው። ትክክለኛውን ነገር ግን ከትሪያል ባላንስ ላይ አይቼ ትክክለኛውን ባላንስ ይህ ለምሳሌ ወደታች ዝርዝሩ ብዙ ሊሆን ይችላል። ያን ዝርዝር ኦፕኒንግ ባላንሴን በዚህ መልክ መዘግባለሁ። ነገር ግን እዚህ ጋር አሁን ለምሳሌ ኢንካም ሊኖረኝ ይችላል። ኢንካም ካለ እዚህ ጋር ለምሳሌ አሁን እዚህ መሃል ላይ ባለፈው እንደነገርኳችሁ አዲስ ሮ ፈጥር አድ ሮ ነው የሚለው። ነገር ግን ይሄን ሮ አልፈልገውም ካልኩ ደግሞ እዚሁ ጋር ሁኜ ዲሊት ማለት የለብኝም። ዲሊት ካልኩት ብዙ ምዝገባዎችን ለምሳሌ እዚህ ጋር መዝግቤ ይህን ዲሊት የሚለውን ብነካው ሙሉ ለሙሉ ጀቪውን ነው የሚያጠፋልኝ እንጂ እቺ ሮ ብቻ አያጠፋልኝ። ነገር ግን ሪሙቭ ብዬ ይህ ምዝገባ ብቻ በቂ ነው ብዬ እወጣለሁ ማለት ነው። ስለዚህ ይህንን ጀቪ ኦፕኒንግ ባላንሴን እንደማንኛውም ጀቪ ሴቭ ብዬ እወጣለሁ ማለት ነው። እዚህ ጋር ሴቭ እለዋለሁ። ሴቭ ስለው ይወስድልኛል ማለት ነው። እሺ በተመለከታችሁት መልኩ ኦፕኒንግ ባላንሳችንን እንደማንኛውም ጀቪ ሴቭ ካደረግን በኋላ ይህንን አጥፍተን አሁንም ወደ አዲሱ ካምፓኒ ላይ ሆነን ነው እያሳየን ያለን። ሁለተኛውን የአመዝጋገብ ሁኔታ ደግሞ እናያለን ማለት ነው። ይህ አንደኛው ኦፕኒንግ ባላንስ ቢጊኒንግ ባላንሳችንን በአዲስ ካምፓኒ በአዲስ በጀት ዓመት እንዴት አድርገን መመዝገብ እንችላለን የሚለውን ነው ያየን። ከዚህ ቀጥሎ ደግሞ ሁለተኛውን አማራጭ እንደ አማራጭ ነው እንዴት አድርገን ልንመዘግብ እንችላለን። አንድ ቢጊኒንግ ባላንስ በሁለት መልኩ እናስገባለን ብለናል። ስለዚህ ሁለተኛውን አማራጭ እዚህ ጋር ሜንቴን ውስጥ እንገባለን። ሜንቴን ውስጥ ከገባን በኋላ ቻርት ኦፍ አካውንት የሚላል እሺ ይህ ቻርት ኦፍ አካውንት እንደምትመለከቱት ከዚህ በፊት ስንጠቀምበት የነበረ አንድ ቻርት ወይም ደግሞ አይዲ ሰጠነው ዲስክሪፕሽን ጽፈንለት አካውንት ታይፑን እዚህ ከሚሰጠን ዝርዝር ውስጥ መርጠንለት ሴቭ አድርገነው ቻርት ኦፍ አካውንት እንዴት ሜንቴን እናደርጋለን የሚለው ነው ስንጠቀምበት የነበረ። አሁን ደግሞ በተለየ መልኩ ቢጊኒንግ ባላንስ እንዴት አድርገን እዚህ ውስጥ ገብተን እናስገባለን የሚለውን ሁለተኛውን አማራጭ እናያለን ማለት ነው። እዚህ ጋር ከገባን በኋላ እታች ላይ የምትመለከቱት አካውንት ቢጊኒንግ ባላንስ ይላል እዚህ አሮዋ ላይ ቀስቷ እንደምታሳየው ማለት ነው። ስለዚህ ይሄን ክሊክ እናደርጋለን። ይሄን ክሊክ ስናደርግ ፔሪድ ያስመርጠናል። ሴሌክት ፔሪድ ይላል። መቼ ላይ ሆናችሁ ነው ይህንን መመዝገብ የምትፈልጉ ሲለን እኛ ኦኬ እንበለው እዚህ ጋር እሺ ይህንን ኦኬ ካልን በኋላ እንደምትመለከቱት እዚህ ጋር አካውንት አይዲ አካውንት ዲስክሪፕሽን አካውንት ታይፕ የሚለውን ራሱ ሰጥቶልናል ማለት ነው። ይህን የሰጠበት ምክንያት ቻርት ኦፍ አካውንት ባለፈው ላይ እንደተመለከትነው ኢምፖርት ኤክስፖርት ከባለፈው በጀት ዓመት ወደ አዲሱ በጀት ዓመት በኢምፖርት ኤክስፖርት መንገድ ይህ ከባለፈው ቪዲዮ ላይ ነው የሚገኘው ኢምፖርት ኤክስፖርት እንዴት እንዳደረግን። ስለዚህ ስላደረግንለት ቻርት ኦፍ አካውንቱን ራሱ ያሳየኛል ማለት ነው። ይህን ቻርት ኦፍ አካውንት
ኢምፖርት ኤክስፖርት ባላደርግለት ወይም ደግሞ ኢምፖርት ኤክስፖርት ማድረግ ካልቻልኩ ደግሞ በራሴ ቻርት ኦፍ አካውንት ሜንቴን ካላደረኩለት እነዚህን ዝርዝሮች ሊያመጣልኝ በፍጹም አይችልም ማለት ነው። ስለዚህ ቻርት ኦፍ አካውንት ካልሰጠነው በዚህ መልኩ በሁለተኛው መንገድ ካምፓኒያችንን ቢጊኒንግ ባላንስ ማስገባት አይቻልም ማለት ነው። መጀመሪያ ቻርት ኦፍ አካውንት ልንሰጠው ይገባል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ለምሳሌ ቅድም ላይ ካሻት ባንክ ሄድ ኦፊስ ፔብል ብለን በሁለት መንገድ በጀቢ መዝግበናል። አሁን ደግሞ እስኪ በተለየ መልኩ እዚህ ጋር ፒቲ ካሽ እና ካሽ አሴት በርግጥ ወደሚቀጥለው በጀት ዓመት ብዙ ጊዜ አናዞርም። ምክንያቱም ወደ ባንክ አስገብተን ነው ካሸሯ ዜሮ ባላንስ ይዛ በአዲስ በጀት ዓመት አዲስ ሂሳብ እንድታወጣ ነው ብዙ ጊዜ የምንፈቅድላት። ነገር ግን እኛ አሁን ላይ እስኪ እዚህ ጋር ኮመርሻል ባንክ ቅድም ላይ ሰጠናል 30,000 የሚል 30 ሚሊዮን የሚል አማውንት ሰጠናል። እኛ እዚህ ጋር ባለው መልኩ ሁሉንም ነገር የምንወስደው ከዚሁ ከትሪያል ባላንሳችን ኦፕኒንግ ትሪያል ባላንሳችን እየሄድን ነው። ስለዚህ እዚህ ጋር ለምሳሌ ኮመርሻል ባንክ 2 ሚሊዮን ቀጥሎ ያለውን እንተውና አባይ ባንክ 4 ሚሊዮን የሚለውን ወስደን እንመዝግብለት። እሺ ይሄንን ለምሳሌ ኮመርሻል ባንክ እኔን መጻፍ አይጠበቅብኝም ዲስክሪፕሽኑም ሆነ አካውንት አይዲውን። ስለዚህ እዚህ ጋር ኮመርሻል ባንክ 2 ሚሊዮን ልበለው። አባይ ባንክ 4 ሚሊዮን ወደሚቀጥለው በጀት ዓመት የሚዞር ከአባይ ባንክ የምጠብቀው ይሄን ያክል ብር አለኝ ማለት ነው። 4 ሚሊዮን እሺ ይህን ከሰጠውት በኋላ እንደ ተጨማሪ ቅድም ላይ ያልመዘገብነው ለምሳሌ ፐርቼዝ ወይም ደግሞ እስኪ ሌላ አካውንት ታይፕ ለምሳሌ ፐርቼዝ ፈንድ የሚል አለ። ይህ ሰው ባላንስ የዞረበት ፐርቼዘሩ እዳ ያለበት አለ ብለን ለምሳሌ 20,000 አለበት። እንደየ ካምፓኒው የምንሰጠው ብር ይለያያል በርግጥ። ነገር ግን ለምሳሌ ወደሚቀጥለው በጀት ዓመት የሚዞረው 20,000 አለበት ብለን እናስብና ክሬዲት ሳይዱን ባይ ዲፎልት ነጭ የሚያደርግልን ይህንን እዚህ ጋር ልመዝግብል። ለምሳሌ እዚህ ጋር ሆኜ ይህንን አካውንት ፔብል የሚል አለ። ወይም ደግሞ እዚሁ ሪሲቬብል እና ካሾች ላይ እዚህ ጋር ሆኜ ልመዝግብ ሊያቢሊቲ የሚለው ሳይድ ላይ እዚህ በጥቁር የመሰለ እዚህ ጋር ሆኜ ልመዝግብል በፍጹም ሊያስመዘግበኝ አይችልም። ነጩ ላይ ነው የሚያስመዘግበኝ። ይህ የሆነበት የራሱ ምክንያት አለው። ምክንያቱም ቅድም ላይ እንደነገርኳችሁ ኔጌቲቭ ባላንስ ወደሚቀጥለው በጀት ዓመት በፍጹም ሊዞር አይችልም። በዛው በጀት ዓመት ኔጌቲቭ ባላንስ ሊኖረን አይገባም። ነገር ግን ካለንም እየዞረ ሰኔ 30 ላይ ሲሆን ግን ወደ ሐምሌ 1 በፍጹም ሊዞር አይችልም። በጀት ዓመቱን አልፎ ኔጌቲቭ ባላንስ ልናዞር አንችልም ማለት ነው። ስለዚህ የአካውንት ታይፑ ለምሳሌ አካውንት ሪሲቬብል ለምሳሌ ኖርማል ባላንሱ ወይም ካሾች አሴቶች ኖርማል ባላንሳቸው ዴቢት ሳይድ እንደሆነ ራሱ ያውቃል። ስለዚህ ዴቢት ሳይድ ሆኖ እኔ ክሬዲት ሳይድ ልመዝግብል ወይም ክሬዲት ሳይድ ሆኖ ኖርማል ባላንሱ ዴቢት ሳይድ ልመዝግብል ኔጌቲቭ ባላንስ ላስገባ እየፈለኩ ነው ማለት ነው። ይሄን ደግሞ በፍጹም በዚህ መንገድ ሊፈቅድልኝ አይችልም ማለት ነው። ስለዚህ እዚህ ጋር አካውንት ሪሲቬብላችንን ብቻ ዴቢት ሳይድ ከመዘገብን በኋላ ፔብሎችን እኔ ለምሳሌ እዚህ ከላይ ክሬዲት ሳይድ የሚያስመዘግብ ፔብል አለኝ። ይህ ፔብል የሚስተር ኤክስ ፔብል ይሄን ያክል ብር ሊሆን አይችልም። ነገር ግን እኔ ባላንሴን ለማሳየት ያክል ነው ለእናንተ ቶታሉን እዚህ ጋር ላስቀምጠው።
6,020,000 ቶታል ክሬዲት ሳይድ አደረኩለት። ስለዚህ ይህን ፔብል ክሬዲት ሳይድ ሊያቢሊቲ ኢንካም ኢኩዊቲ እንድመዘግብ ነው እዚህ ጋር የሚፈቅድልኝ። እዚህ ጋር ደግሞ እንደምትመለከቱት አሴታችንና ኤክስፔንሳችን ነው። አሴት ያለው ሪሲቭሎችንም እንደ አሴት ስለሚቆጠር ነው። ካሻችን አለ፣ ኖርማል ፊክስድ አሴት እና ከረንት አሴቶች ኢንቨንተሪዎች አሉ ማለት ነው። ስለዚህ ዴቢት ሳይድ ይሄንን መዘግባለሁ፣ ክሬዲት ሳይድ ደግሞ እነዚህን መዘግባለሁ። ኤክስፔንሳችን በእርግጥ አናዞርም ወደሚቀጥለው በጀት ዓመት ብለናል። ነገር ግን ይህ ዴቢት ሳይድ ለምን እንደተፈቀደ ለመግለጽ ነው ይሄንን ያስቀመጠልኝ ማለት ነው። ስለዚህ ይህንን ባላንስ ዴቢት እና ክሬዲቱ እኩል ከሆነ በኋላ ኦኬ እለዋለሁ። ኦኬ ስለው ወሰደው ማለት ነው። ስለዚህ ሴቭ አደረገው። እኔ ከዚህ ወጥቼ ካምፓኒ ላይ እሄዳለሁ ማለት ነው። ከዚህ ቀጥሎ እንግዲህ የምናየው ይህንን ቢጊኒንግ ባላንስ በሁለት መንገድ አስገብቼለታለሁ። እዚህ ካምፓኒ ላይ በሁለት መንገድ ሁለቱንም በአንድ መመዝገብ አይቻልም። ነገር ግን አማራጩን ለማሳየት ነው። አንደኛ በጀቢ ታስክ ውስጥ ገብተን ጀነራል ሌጀር ጆርናሎችን እንደምንመዘግበው ጀቢ እንደምንመዘግበው እንደማንኛውም ምዝገባ ፔሪዳችንን አጀስት አድርገን መዝግበን እንወጣለን። ሁለተኛ ደግሞ አሁን ላይ ሜንቴን ብለን ራሱ ቻርት ኦፍ አካውንቱን በሰጠውት ቻርት ኦፍ አካውንት መጀመሪያ ላይ በሰጠውት ቻርት ኦፍ አካውንት ራሱ እያስገባልኝ ዴቢት እና ክሬዲቱን ባላንስ አድርጌ የምመዘግብበት መንገድ አለ። ስለዚህ መጀመሪያ ስነሳ እንደነገርኳችሁ ይህ ሁለቱም አመዘጋገብ የራሱ ጥቅምና ጉዳት አለው ማለት ነው። የራሱ አድቫንቴጅ ለምሳሌ በጀቢ የተመዘገበ ቢጊኒንግ ባላንስ ምንድነው ጥቅሙ፣ ጉዳቱስ ምንድነው የሚለውን እናያለን ማለት ነው። እዚህ ጋር ታስክ ውስጥ ገብተን ለምሳሌ ያንን 30 ብለን እንደሰጠነው እናስታውሳለን። ጆርናሉን እስኪ አሁን ላይ እንፈልገው። 30 ተብሎ የተሰጠ ጆርናል አለን። ፔሪዳችንን መጀመሪያ ማስተካከል አለብን ማለት ነው። እሺ እዚህ ጋር እንደምትመለከቱት 30 ብለን የሰጠነው ጀቢ ቁጥርን አግኝተናል ማለት ነው ሊስት ውስጥ በመግባት። ስለዚህ ይህ ጀቢ እዚህ ጋር ዳብል ክሊክ አድርገን እንየው። ይህ ምዝገባ ቢጊኒንግ ባላንሳችንን በጀቢ የሰራንበት መንገድ ነው ማለት ነው። ስለዚህ ይህ ቢጊኒንግ ባላንሳችንን ከሰራውን በኋላ ለምሳሌ አሁን ላይ ሐምሌ 1 ላይ ሆነን ነው ወይም ደግሞ ቢጊኒንግ ይራችን ላይ ሆነን ነው የመጀመሪያው ወር የመጀመሪያው ቀን ላይ ሆነን ሐምሌ 1 ላይ ይህንን ባላንስ ሰራን ብለን ብናስብ ይህንን ኦፕኒንግ ባላንስ መዘገብን ብለን ብናስብ መስራትም ያለብን እንደዛ ስለሆነ ማለት ነው። ነገር ግን ሐምሌ 1 ላይ የሰራነውን ቢጊኒንግ ባላንስ ቅድም እንደነገርኳችሁ በምንም መንገድ ቢሆን ሁሉን ነገር አጀስት አድርገን ትክክለኛነታችንን ካረጋገጥን በኋላ ኢንትሪዎችን ካሳለፍን በኋላ ክሎዚንግ ኢንትሪዎችን ካሳለፍን በኋላ በኤክሴል ትክክለኛነቱን አረጋግጠን ኦፕኒንግ ባላንስ እንመዘግባለን ብለናል። ነገር ግን ባይ ዲፎልት ስህተት ሊኖር ይችላል፣ ኤረሮች ሊኖሩ ይችላሉ። ያ ቢጊኒንግ ባላንስ ትክክል ያልሆነ ነገር ሊኖረው ይችላል። ቢኖረው ማለት ነው ትክክል ያልሆነ ነገር ቢኖረው እዚህ ጋር ሆነን ማስተካከል እንችላለን ወይስ እንዴት ነው ማድረግ የምንችለው? ወይስ እንደገና ሌላ ኢንትሪ ሰርተን ነው ማስተካከል አጀስት ማድረግ የምንችል የሚለውን እናያለን ማለት ነው። እኔ እዚህ ጋር ሆኜ ይህ ባላንስ ትክክል አይደለም ብዬ ይሄማ ባላንሴ ትክክል አይደለም ወይም የሚጨመር አካውንት ሪሲቬብል ለምሳሌ ሚስተር ኤክስ አካውንት ሪሲቬብል እያለበት የለበትም ብዬ ስላለፍኩኝ የሚስተር ኤክስን ባላንስ አሁን ላይ
መጨመር አለብኝ ተብሎ ቢታሰብ ወይም የተለያዩ ደብዳቤዎች ከሌላ ቢሮ እዳ ያዙበት ይህ ሰው እዳ አለበት ተብሎ ሊተላለፍ ይችላል። አምነንበት ወይም ደግሞ የፍርድ ቤትም ጉዳይ ሊሆን ይችላል። ነገር ግን ዘግይቶ ግን ሐምሌ ላይ ኦፕኒንግ ሆኖ ማለፍ ያለበት ጀቢያችን ዘግይቶ የተመዘገበ ጀቢ ሰኔ 30 ላይ ዘግይተን የመዘገብነው ጀቢ ሊሆን ይችላል ማለት ነው። ስለዚህ 2000 ብር አለበት ብለን ብናስብ ኦፕኒንጋችንን በጀቢ ከሰራን በኋላ እንደገና እዚሁ ጋር ሆነን ይሄንን ባላንስ ሰርተን እንደማንኛውም ጀቢ ይህ ኦፕኒንግ ኢንትሪያችንን ሴቭ ማለት እንችላለን ማለት ነው። ስለዚህ አንዱ ትልቁ ጥቅም ምንድነው? ችግር ቢኖር ኤረሮች ቢኖሩ እዚሁ ጀቢ ላይ ገብተን ቢጊኒንግ ባላንሳችንን ኤዲት አድርገን እንደገና ሴቭ ማለት እንችላለን። የሚቀነሱ ነገሮች ካሉ መቀነስ እንችላለን፣ የሚጨመሩ ነገሮች ካሉ መጨመር እንችላለን ማለት ነው። ይህ የራሱ የሆነ አድቫንቴጅ ነው ማለት ነው። እዚህ ጋር ወደ ሁለተኛው አማራጭ ደግሞ ስንሄድ ሁለተኛው አማራጭ እኛ ሪፖርትስ ኤንድ ፎርማትስ ውስጥ ገብተን እዚህ ጀቢ ላይ ልናገኘው አንችልም። ሁለተኛውን ምዝገባ ሜንቴን ውስጥ ገብተን የመዘገብነውን አማራጭ የኦፕኒንግ ባላንስ አመዝጋገብ ሁኔታ ታስክ ውስጥ ብንገባም የትም ውስጥ ብንገባ ልናገኘው አንችልም ምዝገባውን ማለት ነው። ነገር ግን ሪፖርትስ ኤንድ ፎርማትስ ውስጥ ገብተን ሁሌም ትራያል ባላንሳችንን በመናገኝበት መንገድ ማለት ነው ትራያል ባላንስ ላይ እንገባለን። ትራያል ባላንስ ስንገባ ይህ ትራያል ባላንስ የሚያሳየን ባላንስ አለ ማለት ነው። ይህን ባላንስ ቅድም ላይ የመዘገብነው የምናስታውሰው 2 ሚሊዮን 4 ሚሊዮን ብለን የመዘገብነው ባላንስ አለ። እዚህ ጋር ለምሳሌ 4 ሚሊዮን ብለን የመዘገብነውን ዳብል ክሊክ እናደርጋለን። ይህን ዳብል ክሊክ በምናደርግበት ሰዓት የምናገኘው ፊገር አለ። ይህን ፊገር በምንም ሁኔታ ሆነን እዚህ ጋር ዳብል ክሊክ መልሰን ብናደርግ ባላንሱን ያሳየናል እንጂ በፍጹም ኤዲት ልናደርገው በፍጹም አንችልም ማለት ነው። ስለዚህ ይህ ባላንስ መስራት ያለብን በዚህ መንገድ ስንሰራ ሁለተኛውን አማራጭ ስንጠቀም በምንም መልኩ ኤዲት ማድረግ የማንችለው መሆኑን አምነንበት ትክክለኛውን ባላንስ መስራት ይገባናል ማለት ነው። ስለዚህ ይህ አመዝጋገብ ሁኔታ ኤዲት መደረግ በሚገባበት ሰዓት ማድረግ የማይቻል መሆኑን አንዱ የራሱ ዲስአድቫንቴጅ ነው። ነገር ግን በተቃራኒ ሁኔታ ደግሞ የራሱ አድቫንቴጅ አለው። ይህ የራሱ የሆነ አድቫንቴጅ ቅድም ላይ እንደነገርኳችሁ የት ውስጥ ገብተን ነው ቢጊኒንግ ባላንሳችንን በዚህ ሁኔታ መመዝገብ የምንችለው ብለን ደግመን አሁን ላይ ስናየው እዚህ ጋር ሜንቴን ውስጥ ገብተን ቻርት ኦፍ አካውንት ውስጥ ገብተን እዚህ ጋር አካውንት ቢጊኒንግ ባላንስ የሚል አለ። ይህን አካውንት ቢጊኒንግ ባላንስ የራሱ አድቫንቴጅ ከአንደኛው አማራጭ የሚለየው ይህ የራሱ ቅድም ላይ እንደነገርኳችሁ የራሱ አካውንት አይዲ አንዴ ካስገባንለት አንዴ ቻርት ኦፍ አካውንት ዲቨሎፕ የተደረገውን ቻርት ኦፍ አካውንት ያለምንም ዳግመኛ ምዝገባ ሳይጠበቅብን ዲስክሪፕሽኑን መጻፍ ሳይጠበቅብን ራሱ አማውንቱን ብቻ መጻፍ እንችላለን ማለት ነው። ስለዚህ ይህ የራሱ የሆነ አድቫንቴጅ አለው። በተቃራኒ ሁኔታ ደግሞ ቅድም ላይ ኤዲት ማድረግ ስለማይቻል ዲስአድቫንቴጁ ያሳያል ብላል። ነገር ግን ኤዲት ማድረግ አለመቻልም ደግሞ የራሱ የሆነ ጥቅም አለው። ኤዲት ባለማድረጋችን ምክንያት አንድ ሰው ለምሳሌ እኛ ኮምፒውተር ላይ ሆኖ ቢጊኒንግ ባላንሳችንን በእርግጥ የኮምፒውተራችን የፒሽትሪ ፓስዋርድ ማንኛውም ሰው መጥቶ ሊነካካው የማይገባ ሴኩርድ የሆነ ነገር ግን ቢነካም
የራሱ የሆነ ፕሮፌሽናል የሆነ አካውንታንት መሆን አለበት ማለት ነው። ነገር ግን ባይ ዲፎልት የሆነ ሰው መጥቶ ቢጊኒንግ ባላንሳችንን ቢነካካብን ይህ መቀየር የማይችል ስለሆነ መቀየር አንችልም ማለት ነው። ስለዚህ አንድ ሰው መጥቶ ቢጊኒንግ ባላንሳችንን ራሱን ነክቶ ሊያጠፋብን አይችልም። ያኛውን በጀቢ የመዘገብነው ምዝገባ መቀየር ይችላል። ማንኛውም ሰው መቀየር ይቻላል። የራሱ የሆነ አድቫንቴጅ ነው። ነገር ግን መቀየሩን በራሱ ደግሞ ራሱ የሆነ ዲስአድቫንቴጅ ነው ማለት ነው። ስለዚህ እዚህ ውስጥ ታስክ ውስጥ ገብተን ጆርናል ሰርተን የመዘገብነው ምዝገባ ራሳችን አካውንት አይዲ እያስገባን ዲስክሪፕሽኑን እየጻፍን አማውንቱንም እየጻፍን ነው የምንሰራ ማለት ነው። ከዛኛው በተቃራኒ ሁኔታ ይህ አድካሚ ይሆናል ማለት ነው። ስለዚህ እኛ የራሳችን አማራጭ መውሰድ አለብን። የትኛውን አሰራር ብንከተል ለኛ ጥቅም አለው? ከጊዜ ሁኔታ ሊሆን ይችላል፣ ከጥራት ሁኔታ አኳያ ይህንን አሰራር ኦፕኒንግ ባላንሳችንን በምን መልኩ ብንመዘግበው የራሳችንን ጥቅም እናገኛለን የሚለውን እንደ አማራጭ መውሰድ እንችላለን ማለት ነው። ስለዚህ እስካሁን የተመለከትነው ቻርት ኦፍ አካውንታችንን ዲቨሎፕ አድርገን ከጨረስን በኋላ ቢጊኒንግ ባላንሳችን እንዴት እናስገባለን፣ በሁለት መልኩ እንዴት አድርገን እናስገባለን የሚለውን አይተናል ማለት ነው። ስለዚህ ይህንን አማራጭ መውሰድ የራሳችን ሁኔታ ነው የሚወስነው ማለት ነው። እንደ ካምፓኒውም የቻርት ኦፍ አካውንት ብዛት ሊሆን ይችላል፣ እንደ ራሳችንም ያመዛገብ ሁኔታ ማየት እንችላለን ማለት ነው። ውድ የቻናሌ ተከታታዮች እስካሁን የነበረን ቆይታ የእስካሁን ይመስል ነበረ። ስለነበረን ቆይታ በጣም አመሰግናለሁ። እንደነገርኳችሁ ወደፊት አንድ ካምፓኒ ብራንች ካምፓኒ ቢኖረው አሁን ላይ ሆነን እያየን ያለነው አንድ ራሱን የቻለ ካምፓኒ ብራንች ከሌለው እንዴት አድርገን ምዝገባዎችን ከመጀመሪያ ጀምረን እስከ ሪፖርት ራፍ የሆነ አካሄድ አይተናል። ነገር ግን ያ ካምፓኒ ብራንች ካምፓኒ ቢኖረው ብራንቹ ላይ ሆኖ ምን አይነት ሪፖርት ሊሰራ ይችላል፣ ዋናው ቢሮ ላይ ወይም ሄድ ኦፊስ ላይ ሆኖ ደግሞ ምን አይነት ሪፖርት ሊሰራ ይችላል ከመጀመሪያ እስከ መጨረሻ የሚለውን እናያለን ማለት ነው። ወደፊት በሰፊው ፒሽትሪ አካውንቲንግን እንዴት አድርገን እንሰራለን የሚለውን እናያለን። ስለነበረን ቆይታ በጣም አመሰግናለሁ። የተከታተላችሁትን ይመስል ነበር እስካሁን ቆይታ። አመሰግናለሁ። መልካም ጊዜ፣ መልካም የስራ ጊዜ